አይስጥልኝ ለዚህ ቃለ ምልልስ ፈቃደኛ ስለሆኑ አመሰግናለሁ። እኔም ስለጠራችሁ በጣም አመሰግናለሁ። በመጀመሪያ ስሞትን የሚሰሩበትን ቀበሌና የስራ ድርሻዎትን ቢነግሩኝ። ደመቁ ባዳም ባላለው በኩራት ጤና አጠባበቅ ጣቢያ አዋላጅ ነኝ። ከዚህ በተጨማሪም ምን ስራ ያከናውናሉ? በተጨማሪም የተወለዱ ህጻናቶች ወሳኝ ኩነትን ይዘን የተወለዱ ህጻናቶች የለምት ይሰራል። እዚህ የተወለዱ ህጻናትን ለመመዝገብ እንዴትና በምን ሁኔታ ተግባባችሁ? እዚህ የተወለዱትን ለመመዝገብ ብዙ ጊዜ እናቶች ለክትትል እኛ ላይ ስለሚመጡ ክትትል ላይ እንነግራቸዋለን። ማስመዝገብ ያለባቸው ለወላጅ ሲመጡ መታወቂያ ይዘው መጥተው እንሰራላቸው። ሲወልዱም ደግሞ ግንዛቤ እንፈጥራለን ለክትትል ያለፉ እናቶች ማለት ነው። የወረዳው ሲቪል እና ቤተሰብ ምዝገባ ድጋፍ አድርጎላችሁ ነው? በምን አግባብ ነው ወደዚህ የገባችሁ? አዎ ባለፈው ወር አካባቢ የሆነ ነው የወረዳው ወሳኝ በሰጠን ስልጠና መሰረት የተወለዱትን ህጻናት የጊዜው እንድንመዘግብ በተሰጠው ስልጠና መሰረት በዚያ ልክ እየሰራ ነው። ለወላጆችና ህጻናትን ማስመዝገብ ምስክር ወረቀት እንዲያገኙ መደረጉ ያለውን ጠቀሜታ እንዴት ነበር ግንዛቤ የምትፈጥሩላቸው? ግንዛቤ የምንፈጥርላቸው ብዙ ጊዜ በጊዜያዊ ተመዝግቦ ሰርተፍኬቱ መያዙ ብዙ ጥቅም ስላለው እንደኛ ተቋም ለምሳሌ ብናነሳ ወሳኝ ኩነት ጥቅሙ የሰርተፍኬቱ ጤና መድን ላይ የተካተተ ስለሆነ ሁሉም የጤና ባለሙያ ጤና መድን ተጠቃሚ እንዲሆን እየተሰራ ስለሆነ እዚያ ላይ ሰርተፍኬቱ የግድ ስለሚያስፈልግ በዚያ ልክ ከተግባብተን እየሰራ ነው፣ እውቅናም እየፈጠርን ማለት ነው። በአጠቃላይ የህፃናት ልደት ምዝገባ መከናወኑ እና ምስክር ወረቀት መያዛቸው ያስገኘው ጥቅም እንደው ከዚህ በተጨማሪ ሌሎች ጥቅሞችንስ ምን ይሆናል ብለው ያስባሉ? ጥቅሙ ያው ብዙ ጊዜ ለትምህርት፣ ለውጭ ዕድል፣ ለውርስም ሲቀጥል ደግሞ ለጡረታ የሚፈልጉት ወላጆች ስላሉ ለዚያ ይጠቅማል። ፈቃደኛ ሆነው ቃለ ምልልሱን በደንብ ያደረጉልን በጣም እናመሰግናለን። መቅደስ ስፈር አዳሙ፣ ሴት፣ ክልል አማራ፣ ምስራቅ ጎጃም ዞን ደጀን ወረዳ ኩራር ቀበሌ። እንደምን አደሩ? እግዚአብሔር ይመስገን። ሰላም አደራችሁ? ስሞትን ማን ልበል? ስፈር አዳሙ ካሳ። የት ቀበሌ ነዋሪ ነዎት? ኩራር ቀበሌ ጎጥ ደባይ። በምን ስራ ነው የሚተዳደሩት? አርሶ አደር። አሁን እዚህ ቀበሌ ምን እያደረጉ ነው? ያው ለኛ ለጎጤም ለህዴም ለህዝቤም እያገለገልኩ ነው። እዚህ ቀበሌ ምን ሊያደርጉ ነው የመጡት? አሁን ለህነት ህይወት ልደት ለማሰራት። እያስመዘገቡት ያለው ህፃን ወንድ ነው ወይስ ሴት? ሴት ናቸው። ሴት ሁለት ናቸው። ጠያቂ መቼ ነበር የተወለደችው? 2016 ነሐሴ 18። የህፃኗ ልደት መመዝገብ እንዳለበት እንዴት አወቁ? ያው እየተቀሰቀስ በመማር በማሰልጠን እየተቀሰቀስን ያደረግነው ድርጊት ነው። የተስራ አስኪያጅ ጋር የት ነው የተማራችሁት? ኩራር ቀበሌ። ምን የሰጣችሁ አካል ማን ነው? ያው ትምህርት የሰጠን ይቅርታ አድርጉልኝና ጓዶች ስማቸው ቢጠፋኝም ባለኝ ጉዳይ ተሰብሳቢ ያለኝ ስራ አስኪያጅ አለ። በምንድን ነበር ያስተማሩት ወይም ግንዛቤ የሰጡት? ያው ህነት ህይወት የሚባል ውጤት ብቻም ፍጭም 80 ቀጠም የሚባል ነገር አለ። በዚህ ጉዳይ ህፃናት ጠቅላላ መመዝገብ አለበት። የተወለደ ወደ ውጭ ወዴትም ቢሄድ በዚህ ልደት ይደረጋል ተብሎ ነው የተማረ። በዛ ነው ሌሎች ወላጆች እንደርሶ ልጆቻቸውን በወቅቱ እንዲያስመዘግቡ ምን ይመክሯቸዋል? ያው እኛ እንደ አቅማችን እየቀሰቀስን ብዙ ጓደኞቻችን አሉ እየቀሰቀስን በየጎጡ ስብሰባ ጥሩምባ በተነፋ በየድሩ እየዞን እየቀሰቀስን እንደተማርነው ድርጅት እየሰበሰብን ሬዲዮ ነው የተማር። በጣም ትምህርቱን ወስደናል። በዚህ እየሰበሰብን ነው አሁን እየተናገርን ነው። እናመሰግናለን። ጤና ይስጥልኝ። ለዚህ ቃለ ምልልስ ፈቃደኛ ስለሆኑ አመሰግናለሁ። እሺ እኔም አመሰግናለሁ። በመጀመሪያ ስሞትን፣ የሚሰሩበትን ቀበሌና የስራ ድርሻዎትን ቢነግሩኝ። ስሜ አቶ አለኸኝ አድገፈለው እባላለሁ። የምሰራበት ደጀን ወረዳ ኩራር ቀበሌ
በስራ አስኪያጅነት እሰራለሁ። ከ5 ዓመት በታች የሆኑ ህፃናትን ልደት በመመዝገብ ምስክር ወረቀት ለመስጠት መጀመሪያ በምን አግባብ ለያችሁ? የለየንበት አግባብ ያው ጤና ኤክስቴንሽኖች ቤት ለቤት በመሄድ ከ5 ዓመት በታች ያሉ ህፃናትን ልቅም አድርገው መረጃውን ይዘዋል። ከዚያም በኋላ ለኛ የወሰደ ያልወሰደውን አጠቃላይ በመሄድ በመያዝ በመግባባት መረጃውን ልቅም አድርገን ይዘናል። ለምሳሌ ያው ይሄ የልደቱ ስም አለ፣ የህፃኑ ጾታ አለ፣ የሚገኝበት ጎጥ አለ፣ እንዲሁም የተከሰተበት ወር፣ ቀን፣ ወር፣ ዓመተ ምህረት ቦታ ከነ ቦታው አለ ማለት ነው። እና ይሄንን ያው እያንዳንዱን ህፃን መቼ ዓመተ ምህረት እንደተወለደ መቼ ወር በዚህ አግባብ ያዝነው። የወሰደ ያልወሰደም ያው ይዘናል ማለት ነው። ከጤና ኤክስቴንሽን ባለሙያዎች ጋር እንዴት በመግባባትና በቅንጅት ስራዎችን መስራት እንደቻላችሁ ቢገልጹልን። በምን ጉዳዮች ላይ በጋራ ትሰራላችሁ? ከጤናዎች ጋር ያው በመግባባት ክትባት ሲኖር እንዲሁም የዘመቻ ስራ ወቅታዊ ስራ ሲኖር እዚያ ላይ እኔም እየሄድኩ ወደ አስተዳደር ጽሕፈት ቤት እየመጡ እንዲመዘገቡ ያላስመዘገቡትን እየተነጋገርን እየሰራን እንገኛለን። ለወላጆች ህፃናትን ማስመዝገብና ምስክር ወረቀት እንዲያገኙ መደረጉ ያለውን ጠቀሜታ እንዴት ነበር ግንዛቤ የምትፈጥሩላቸው? የት በምን መንገድ? ያው በእድር ስብሰባ የእድር ስብሰባ ሲሆንም በተለያዩ መድረኮች ስብሰባ ሲሆን እንደዚህ እዚህ እየሰበሰብን ያለውን ጠቀሜታና ያላስመዘገበ ደግሞ ምን ጉዳት እንዳለው ለወላጆች ግንዛቤ እየሰጠን ወደዚህ እየመጣ እንዲመዘገብ ጥረት እያደረግን ነው የቆየ ነው። በአጠቃላይ ይህ የህፃናት ልደት ምዝገባ መከናወኑና ምስክር ወረቀት መያዛቸው ያስገኘው ጥቅም ምንድን ነው? ከጠቀሜታው አኳያ ያው ህፃናቶች ትምህርት ቤት ለመግባት በመጀመሪያ ትምህርት ቤት ለመመዝገብ ያንን ሰርተፊኬት ካላሳዩ እያስወገዳቸው ወይም አንመዘግብም የሚል እንትን እየሰጠነ ያለ በየተለያዩ ከተሞች ያንን እንትን በማለት እንዲሁም ወደ ውጭ ሀገር ለመሄድም ከወላጆቻቸውን ይዘው ለመሄድ ፓስፖርት ለማውጣት ሁሉ ጠቀሜታ ነው ያለው። የማንነት ጥያቄን ለማግኘት ይህንን ካልተመዘገበ ብዙ ጠቀሜታ እንደሚያሳጣ ያው ግንዛቤ እየፈጠሩላቸው ነው። ከ5 ዓመት በታች የሆኑ ህፃናትን ልደት ለመመዝገብና ምስክር ወረቀት ለመስጠት አቅዳችሁ እንድትሰሩ ያነሳሳችሁ ነገር ምን ነበር? ያው ከ5 ዓመት በታች ያሉ ህፃናትን አቅደን ለመመዝገብ ያነሳሳን የመጀመሪያው ያው ስራችን ቢሆንም ነገር ግን ፕሮጀክቱ ከ5 ዓመት በታች ያሉ ህፃናትን አይደንቲቲ ማንነት መታወቂያ እንዲሰጣቸው በሚል አንግቦ ስለመጣልን እኛ ይህንን ለማሳካት አቅደን ለመስራት የተነሳንበት ሁኔታ አለ። ስለዚህ የተለቀሙትን ተግባራትን ይዘን እያንዳንዱ በየቀበሌያቸው እንዲለቁና ይዘው የእቅድ አካል አድርገው ወደ ተግባር እንዲገቡ የተደረገበት ሁኔታ አለ እና ይሄ ነው በዋናነት ያነሳሳል ማለት ነው። ከ5 ዓመት በታች የሆኑ ህፃናት መረጃ እንዴት ተለየ? እነማን ተሳትፎ ነበራቸው? ከ5 ዓመት በታች ያሉ ህፃናትን ዝርዝር መረጃ መልቀም በተመለከተ ያው በዋናነት ጤና ኤክስቴንሽኖች ከስራ አስኪያጅ ጋር በቅንጅት ቤት ለቤት በመሄድ እያንዳንዱ ከ2012 እስከ 2016 ያለውን በየሰፈሩ እየገቡ ካርድ የሌለው ያለው የተመዘገበ ያልተመዘገበ በሚል መረጃውን እንዲለቁ ነው የተደረገው። ነገር ግን በዚያ ተግባር ላይ ለስራ አስኪያጆች ብዙ ያልተሳተፉበት ሁኔታ ነበረ። ጤና ኤክስቴንሽኖች ከሰበሰቡት በኋላ ግን ከነሱ ከሰበሰቡት ላይ ተቀራርበው አብረው በጋራ መረጃውን የጋራ እንዲያደርጉና እንዲለቅሙ የተደረገበት ሁኔታ አለ። በዚያ ልክ ነው የተጓዝነው። ከዚያ ውጭ ደግሞ ያገኙትን ደግሞ ወደዚህ እንዲልኩ የተደረገበት ሁኔታ አለ። በዚህ ልክ በየቀበሌው ከጤና ኤክስቴንሽን ጋር እየተናገራችሁ ላኩልን ብለን ኦሪንቴሽን በተሰጣቸው መሰረት ይህንን እንዲሰጡ የተደረገበት ሁኔታ አለ። ሌሎችም ቀበሌው በየቀበሌው ያመጣናቸው አሉ።
በዚህ ልክ ሰርተናል። በዋናነት ይሄ ሁሉ እንግዲህ ከየቀበሌዎች ተሰብስቦ የመጣ ወረቀት ነው። ዝርዝራቸው ነው ማለት ነው። የተመዘገበ ያልተመዘገበ እያልን ያስቀመጥንበት ማለት ነው። በዚህ ልክ ነው። ነገር ግን ይሄው ሆኖ ግን አንዳንድ ቀበሌዎች ላይ ያልተሟላ እና መረጃ ያልተሰበሰበበት ክላስተር ነበረ። በዚያ ላይ ያለውን የተወለዱትን ብቻ ከዛ በኋላ ያሉትን እንዲሰበሰቡ በማድረግ አብረው ምዝገባው ላይ እንዲካተቱ ያደረግበት ሁኔታ ነው ያለው። ከ5 ዓመት በታች የተለዩ ህጻናትን ልደት ምዝገባ የሚያከናውነው ማን ነው? ያው ከ5 ዓመት በታች ያሉ ህጻናትን ልደት ምዝገባ የሚያከናውነው በዋናነት የክብር መዝገብ ሹም ካለ ክብር መዝገብ ነው። ነገር ግን የክብር መዝገብ ሹም እስካሁን ድረስ ራሱን ችሎ ያልተመደበ በመሆኑ አሁን በዋናነት መዋቅሩ ባለባቸው ቀበሌዎች ላይ ስራ አስኪያጆች ተክተው እየመዘገቡ ይገኛሉ። ነገር ግን መዋቅር በሌለባቸው ቀበሌዎች ላይ ደግሞ አሁንም የስራ አስኪያጆች ተተኪ ደግሞ የጤና ተጠሪዎች በመሆናቸው ጤና ኤክስቴንሽን ተጠሪዎችን ስልጠና በመስጠት እነሱ ናቸው አሁን እንዲመዘግቡ የምናደርገው። ከዛ ውጭ ደግሞ እንደተወለዱ 0 ዓመቶችን በጤና ጣቢያ በአንድ ማዕከል ላይ በማቋቋም እንዲመዘግቡ ኤችአይቪ ባለሙያ የሚመችበት ነው። ኤችአይቪ ባለሙያ ጤና ኃላፊዎች ጋር በመግባባት ከጤና ተቋሙ ጋር ተግባብተን ሚድዋይፈሪ የሚመችበት ቦታ ላይ ሚድዋይፈሪዎች ጫና በማይበዛባቸው ላይ በማድረግ በአንድ ማዕከል እንዲሰራ በ5ቱ ጤና ጣቢያዎች ላይ ያስጀመርነው መሆኑን ነው እና መዝጋቢ አካላት እነዚህ ናቸው። ይህም ከ5 ዓመት በታች ህጻናትን ለመዝገብ ተሳትፎ ከነበራቸው አካላት ጋር እንዴት ተግባባችሁ? በየደረጃው ካለው የጤና እና የቤተሰብ ምዝገባ መዋቅር ያው እንግዲህ የጤናና ሲቪልና ቤተሰብ ምዝገባ ጽሕፈት ቤቶች በዋናነት የተቀናጀ ስራ ለመስራት ከላይም በሰነድ የወረደ ስለሆነ ሁላችንም በመነጋገር የጋራ ስብሰባ ጋይድላይን በተላከልን መሰረት ከዞን በዛ ጋይድላይን ላይ መሰረት በማድረግ በጋራ በመግባባት ሁላችንም ይህ ስራ አስፈላጊ ነው፣ በጣም የማይቀርና አንገብጋቢ ጉዳይ ነው በሚል ከ5 ዓመት በታች ያላቸውን ህጻናት አይደንቲቲ ካርድ መስጠት መቻል አለብን በሚል ፕሮጀክቱ ባቀፈው ዓላማ መሰረት በማድረግ የጋራ በማድረግ ከዚያ በኋላ ስልጠና ተሰጣቸው። ስልጠና ከተሰጣቸው በኋላ ሁሉም አምነውበት ያው መጀመሪያ ላይ ትንሽ እንትን ማለት ቢኖርም በኋላ ላይ ግን በመግባባት ተደርሶ ስልጠና ከወሰዱ በኋላ እነሱ ስራው ዶክመንቶችን በመረከብ ወደ ስራ እንዲገቡ የተደረገበት ሁኔታ አለ። በመሀል የሚገጥሙትን ስህተቶችን በየሳምንቱ በመደገፍ አንዳንድ ነገሮችን በማገዝ የተሻለ ነገር እንዲሰራና ጥራቱን ለማሻሻል እየተግባባንና እየተነጋገርን የሄድንበት ሁኔታ ነው ያለው። ይህ ከ5 ዓመት በታች የተለዩ ህጻናት ምዝገባ መቼ ተጀመረ? አፈጻጸሙስ እንዴት ነው? ያው ምዝገባው የተጀመረው የመጣ ሰኔ ላይ ያው እንዲለቀም ተደርጓል። ለመረጃ በጤና ተቋምና በስራ አስኪያጅ ነበር እንዲለቀም የተደረገው። ነገር ግን ከመስከረም ጀምሮ የምዝገባ ስራው እንዲከናወንና ፕሮጀክቱ በዚህ ልክ እንዲሳለጥ የተደረገ ግን ቢሆንም ትንሽ ዘግየት በማለት ህዳር ታህሳስ ላይ ሙከራ ተደረገ። ቀስ እያለ ደግሞ መዝጋቢ አካላትን በማጠናከርና በየቀበሌው ጤና ኤክስቴንሽን ተተኪዎችን በማሰልጠንና ማዕከልን በማሰልጠን ከታህሳስ አካባቢ ላይ እየተገበረ እስከ ሰኔ ባለው የተሻለ ምዝገባ የተከናወነበት ሁኔታ አለ። ያው እስከ መስከረም 2017 ቀጥሏል። ነገር ግን ፕሮጀክቱ እንትን ባይልም አሁንም ምዝገባው የቀጠለበት ሁኔታ እንዳለ መረዳት የሚቻለው። ከ5 ዓመት በታች ህጻናት ልደት ምዝገባ ተገባበርና አፈጻጸሙ በምን አግባብ እየተገመገመ እንደተመራ ሊገልጽ ነው። ያው እንግዲህ እንደሚታወቀው ስራውን አብይ ኮሚቴውና ኮር አመራር በመሆን በጋራ ይገመገማል። እንዴት ነው ማድረግ ያለብን የሚለውን በጋራ እነዚህ መዝጋቢ አካላት ጋር በመገናኘት የትኛው ላይ ክፍተት አለ፣ የትኛው ላይ ውድቀት አለብን የሚለውን በማየት ከስህተታችንና ከውድቀታችን በመነሳት በመገምገም በጋራ እያየን የተመራበት ሁኔታ ነው ያለ። በዚህ ልክ ነው ባለድርሻ አካላት እየተሳተፉ ግምገማውን ማሳለጥ የተቻለው። አጠቃላይ ይህ ከ5 ዓመት በታች ልደት ምዝገባ መከናወኑ ያስገኘው ጥቅም ምንድን ነው? በዋናነት ወሳኝ ኩነቶች የሚባሉትን ማስመዝገቡ በጣም በርካታ ጥቅሞች አሉት። ሁሉም ኩነቶች የራሳቸው ጥቅም አለ፣ መመዝገብ የራሳቸው የሆነ ጥቅም አለ። ነገር ግን ወደ ልደት የእነዚህ ህፃናት ልደት መመዝገቡ ያለው ጠቀሜታ ምንድን ነው በሚለው ላይ ስንመጣ
አንዴ የማህበራዊ ዋስትና በሚያሰሩበት ጊዜ የግድ ጡረታቸውን ለማስከበር የልጆቻቸው ብዛት ስለሚያስፈልግ የህፃናትን ሰርተፍኬት የግድ አስፈላጊ ስለሆነ ለዛ ይጠቀሙበታል። ሁለተኛ ጤና መድን የጤና መድን አባል ለመሆን የግድ የልጆች ፋይል ስለሚያስፈልግ አይደንቲቲ ካርዱ ያስፈልጋል። እዚህ ላይ ሰርተፍኬቱን እየተጠቀሙበት ይገኛሉ። ከዚህም በተጨማሪ አንዳንድ ቦታ ላይ ትምህርት ቤቶች የጀመሩበት ላይ ትምህርት ቤት ለመግባት ሰርተፍኬቱን የሚጠቀሙበት መሆኑን በዚህ ልክ ጠቀሜታ ይሰጣል። ሌላው ማንነታቸውን በሚገልጽ ሁኔታ እና እድሜያቸውን የገደበና በትክክለኛው እድሜ የሚያሳይ ስለሆነ ጥቃት ሊደርስባቸው እንኳ ራሱ ያንን ይጠቀሙበታል ከጥቃት ለመከላከል። ለምሳሌ ባልና ሚስት ቢፋቱ አሁን ክፍያ ለማስከፈል ራሱ በፍርድ ቤት ላይ ትክክለኛው እድሜያቸውን ካርዱን ይዘውት የሄዱ ልጆች የተሻለ ውሳኔ ይሰጥበታል ማለት ነው። ስለዚህ ለፍትሃዊ አገልግሎት እንዲጠቀሙና የህፃናት መብት እንዲከበር በጣም ወሳኝ ሚና ያለው መሆኑን ያሳየናል ነው። ሌሎችም በርካታ ጥቅሞች ያሉት ግን በዋናነት ህፃናትን ማስመዝገቡ በዚህ ላይ ያገለግላቸዋል። ሌላው አሳዳሪዎቻቸውን ለማወቅና ለመጠቀም ብዙ በጣም በርካታ ጥቅሞች ይኖሩታል።